እሺ ጋይስ እንግዲህ ከከተማ ወጥቻለሁ። አሁን በኋላ እንግዲህ ከከሚሴ ከተማ ወጥቻለሁ ማለት ነውና ወደ ጨፋ ሮቢት እየሄድኩ ነው ማለት ነው። 24 ኪሎ ሜትር ሌትስ ጎ። ትከሻዬን እያመመኝ ነው፣ የግራ ትከሻዬን ባይዘው ገና ጉዞዬን ከመጀመሪያ እና ይሄን ይመስላል። ከበላይ እንግዲህ እንደምታዩት ተራራ ምናምን ነገር አለ። ኮረብታ ነው የሚባለው ለነገሩ፣ እንደዚህ አይነት ተራራ ይባላል አነስተኛ ተራራዎች ስለሆኑ። እሺ ጋይስ እና ከሚሴ ላይ እንግዲህ 2 ቀን የሚሆን አረፍት አድርጌያለሁ፣ እረፍት ወስጃለሁ ማለት ነው። እና እንግዲህ ከ2 ቀን ቆይታ በኋላ ነው አሁን ወደ ጨፋ እየተጓዝኩ የምገኘው፣ ወደ ጨፋ ሮቢት ማለት ነው። ይሄን ቪዲዮ በመሰራበት ወቅት አሁን እንግዲህ አጠቃላይ 600 ኪሎ ሜትር መጥቻለሁ። ከዛላምበሳ ከሚሴ ድረስ 600 ኪሎ ሜትር ነው። እናም እንግዲህ ከዚህ በኋላ ማለት ነው ከ10 ቀን ጉዞ በኋላ አዲስ አበባ ለመድረስ ሙከራ አደርጋለሁ ማለት ነው። እንግዲህ ከጨፋ ሮቢት በኋላ እንግዲህ የ9 ቀን ወይም የ10 ቀን ጉዞ ነው የሚቀረኝ አዲስ አበባ ለመግባት ማለት ነውና በጣም በከፍተኛ ፍጥነት ነው እየተጓዝኩ ያለሁት። እንዴት ነው የሚያምረው ጋይስ! አረንጓዴ ምናምን አትክልት፣ ሙዝ፣ ማንጎ የሌለ ነገር የለም። ይሄንን ሜዳ አያችሁት ጋይስ? እንዴት በጣም ሰፊ የሆነ ሜዳ ነው ማለት ነውና ከከሚሴ ወጣ ብላችሁ በጣም ብዙ ከብቶች ምናምን የሚሰማሩበት ቦታ ነው እንደምታዩት። ለማንኛውም ከሚሴ በቃ አሁን ጥለናት መተናል ማለት ነው። ከፊት ለፊት የተወሰነች መንደር አለች፣ እንግዲህ አነስተኛ ከተማ ትመስለኛለች። ለማንኛውም ጉዟችን እንቀጥላለን። እንግዲህ የሆነ መንደር ላይ ደርሻለሁ ማለት ነው እንደምታዩት። እሺ ጋይስ አሁን እንግዲህ 5 ሰዓት ከ10 ነው ማለት ነው። እና እንግዲህ ከጨፋ ሮቢት ማለት ነው ሌላ ጨረት የምትባል ከተማ አለች በመሃል። አጠቃላይ ግን 16 ኪሎ ሜትር ይቀረኛል ከባባድ መኪኖች ሲያልፉ ማለት ነው ጋይስ። በጣም የሚገርም አቧራ ነው እንዳለ ልብስ የሚያደርገኝ ማለት ነው። አቧራ ብቻ ሳይሆን ነፋሱ ራሱ በጣም ኃይለኛ ነፋስ ነው። እና አሁን ቀትር ሆኗል እንግዲህ ፀሐዩ ሙቀቱን በጣም እየጨመረ ነው እንደምታዩት። ፊቴ ራሱ ሙቀቱ በጣም ጨምሯል፣ እየሞቀኝ ነው በጣም። ማሽላ እያያችሁ ነው ጋይስ። እንግዲህ ደርሷል ማሽላው ማለት ነጭና ቀይ ማሽላ አንድ ላይ ተቀላቅሎ ነው። እና ሙቀቱ ልነግራችሁ አልችልም። ገና 5 ሰዓት ተኩል ምናምን ነው፣ ሙቀቱ በጣም ጨምሯል። እሺ ጋይስ እንግዲህ ወደ ጨረርቲ ከተማ በዛ አቅጣጫ ማለት ነው ጨረርቲ ከተማ ልደርስ ነው የምገኘው። ሰዓቱን በጣም ሄዷል እና አራ አይደለም አልሄድም፣ በእግሬ ነው። ምን አልከኝ? ኦኬ አይ ችግር የለም። እሺ ባህር ነው ደግሞ መሻገሪያ የለው። እንዴ ድልድይ ምናምን ወፍ ድልድይ ምናምን የለውም። እስኪ እንሞክር፣ ታች ድረስ እንሄድና ጋይስ ምንም መሻገሪያ ነገር የለውም መሰለኝ። ይሄን ነገር ላንሰው እንግዲህ። ይቅርታ አድርጉልኝ ባለቤቶች።
የለም ለመሻገር ነበረ። በየት ነው ያለው? አላወኩም ነበር። ለመሻገር ነው ወደ ጨረቲ። እሺ በዚህ ወደ ላይ ልውጣ። እሺ ሰርቫይቫል ውሻ ምናምን የለም ብዬ አስባለሁ። እንግዲህ ኦኬ፣ ስለዚህ ወደ ታች እንመለስና እሺ ጋይስ፣ እንግዲህ አቋራጭ መንገድ እየፈለኩ ነበር መሻገሪያ ማለት ነው። ነገር ግን የለም። ስለዚህ አማራጩ ወደፊት መሄድ ብቻ ነው ማለት ነው። ያው ጋይስ እንደምታዩት እንግዲህ ከኋላ የመጣሁት መንገድ ይሄን ይመስላል። አሁን ጨረቲ ከተማ እንግዲህ ከዚህ ከፊት ለፊት ከተደቀነው ጋራ ጀርባ ነች ማለት ነው። እና ጨረቲ ከተማ ከደረስኩኝ በኋላ እንግዲህ ወደ ጨፋ ሮቢት ጉዞ እንቀጥላለሁ። ያን ያክል ሩቅ አይደለም ከጨረቲ። ጨረቲ ከተማ እንግዲህ ኦሬዲ ወጥቻለሁ ማለት ነው። ወደ ሮቢት እየሄድኩ ነው። 6 ኪሎ ሜትር ይቀረኛል። እግሬን ጋይስ ሁለቱንም የቀኙንም የግራውንም እግሬ ማለት ነው በጣም ውስጡን እያመመኝ ነው ማለት ነው። ውስጡ ውሃ ቋጥሮ ምናምን ነበርና ፈርጧል። እሱ በጣም እያመመኝ ነው የሚገኘው ማለት ነው። እንግዲህ ለሚቀጥሉት ቀናት ቻሌንጅ የሚሆንብኝ ይሄ ነገር ነው። ምክንያቱም በጣም ውሃ ቋጥሮ ከፈረጠ ስራመድበት ምናምን ቶሎ ለማገገም ራሱ አይችልም፣ በላዩ ስለምጓዝበት ማለት ነው። እና ከባድ ነው የሚሆነው። እንግዲህ ቻሌንጅ ነው፣ እንጓዛለን ጋይስ። 4.5 ኪሎ ሜትር ይቀረኛል ማለት ነው። እንግዲህ ጨፋ ሮቢት ለመድረስ እና ድካሙና ላቡ ያው ሙቀቱ እንደምታዩት ነው። በጣም እያደከመኝ ነው የሚገኝ። እኔ ግን እየታገልኩ ነው ያለሁት ይሄ ጉዞ ማለት ነው። ከዛ በተጨማሪ ከዚህ ከምታዩት ተራራ ጀርባ ናት ማለት ነው እንግዲህ ጨፋ ሮቢት ያለችው። እና ይሄን መንገድ እንግዲህ ቀጥ ብለን ከተማዋን ቢያንስ ባያት እኮ ተስፋ ይሆነ ነበር። እስካሁን ድረስ አትታየኝም። እንግዲህ 4 ምናምን ኪሎ ሜትር እየቀረኝ ማለት ነው። ዋው ጋይስ፣ የመጣሁትን እያያችሁት ነው። ተራራው ምናምን በጣም ከሩቅ ቦታ ነው የመጣሁት። በይዙ ተራራውን ግርጌ ለግርጌ ብዬ ማለት ብዙ ነው የመጣሁት በነገራችን ላይ። በጣም ቁልቁለት ነው የምንወርደው፣ ዳገት ምናምን አንወጣም ማለት ነው። ስለዚህ ደስ ይላል መንገዱ። እንግዲህ አድካሚ መንገድ አይደለም ከዚህ በኋላ ይቀረን ማለት ነው። ቁልቁለት ነው የምንወርደው ቀጥታ ወደታች የተራራውን ግርጌ ጥጉን ይዤ ማለት ነው። እንግዲህ ጨፋ ሮቢት መግቢያ እየደረስን ነው ጋይስ። በዚህ የምታዩዋቸው በጣም ትልልቅ ተራሮች አሉ ማለት ነው። ቆይ ይሄ ዋንዛው ዛፉ ከልሎት ነው። ዛፉን እንለፈውና ላሳያችሁ ማለት ነው። በጣም የገረመኝ ማለት ነው። እና እነዚህ የምታዩዋቸው ከፊት ለፊት ያሉት ትልልቅ ተራሮች ማለት ነው። እነዚህ ምናምን በጣም ትልልቅ ተራሮች አሉ ወደ ላይ እና ላይ ደሴ አካባቢ ድረስ ከደሴ ሁሉ በላይ ይረዝማሉ ወደ ላይ ማለት ነው ቀጥታ። እና በጣም ትልቅ ከፍተኛ ቦታዎች ናቸው ማለት ነው በዚህ አካባቢ ላይ። እና ከዚህ ከተራሮቹ ጀርባ አሁን ካሳያችሁ ጀርባ መሀል ሜዳ የሚባለው እንግዲህ የሸዋ ክፍል ይገኛል ማለት ነው፣ ይገኝበታል። እና ተራሮቹ እንግዲህ ከታች ጀምሮ ላይ ድረስ ያው እንደምትመለከቱት በጣም ትልልቅ ተራሮች ናቸው። ሰንሰለታማ የሆነ ቦታ ነው ማለት ነው። እንግዲህ እንደምታዩት በጣም ነው የሚያምረው ማለት ነው። በጣም አረንጓዴ ነው ተራራው እንደምታዩት። እና ሰማዩና እንትኑ እኩል የሆነ ውበት ነው የሰጠው ማለት ነው። ተመጣጣኝ ውበት ሲመጣጠን እንግዲህ እንደዚህ ነው።
በጣም የሚያምር ነው። በቃ እንደዚህ ለእይታ ማለት ነው። ተራራው በጣም አረንጓዴ ለብሷል። ከዛ ሰማያዊው ደግሞ በጣም ሰማያዊ ሆኗል እና ከዛ አንድ ላይ በጣም የሚያምር ውበት ማለት ነው እንደምታዩት። አሜዚንግ ዋው! እንዴት ነው የሚያምረው በእናታችሁ አሜዚንግ። እንግዲህ ጋይስ ጨፋ ሮቢት ከደረስኩኝ በኋላ ማለት ነው አልጋ የመፈለግ ስራ እንደተለመደው ቀጠልኩኝ ማለት ነው። ነገር ግን አልጋ በደንብ በፈልግም ምንም አይነት አልጋ ላገኝ ባለመቻሌ ከጨፋ ሮቢት እንግዲህ ቀጥሎ ማለት ነው ካራ ቆሬ የምትባል ከተማ አለች። እንግዲህ በ10 ኪሎ ሜትር ምናምን ርቀት ላይ ነው የምትገኘው። ሶ በታክሲ ወደዛች ከተማ መሄድ ነበረብኝ ማለት ነው። ምክንያቱም አንደኛ በጣም ስለደከመኝ በእግሬ ብሄድ ስለማልደርስ ማለት ነው። ሶ እንግዲህ እዛ ከተማ ላይ ከደረስኩኝ በኋላ ካራ ቆሬ በጣም አነስተኛ ከተማ ነች ማለት ነው። በጣም አንድ አልጋ ብቻ ነበር ያገኘሁት ቻርጀር ያለው ማለት ነው። እሺ ጋይስ እንግዲህ የያዝኩት ሩም ማለት ነው ከጠበኩት በላይ ነው። ቀን ስገባ ምንም ነገር አላየውም ነበር ማለት ነው። አሁን ግን በጣም ከጠበኩትና ለማየትም በጣም የሚከብድ ትኋን እንዳለ አለው ማለት ነው ቤቱ። ቪዲዮን የትኋኖችን አሳያችኋለሁ ማለት ነውና እንደምትመለከቱት ነው እንግዲህ። ስለዚህ ፍራሹንም ሳየው ሙሉ ትኋን ምናምን ነበርና ስለዚህ ከዚህ ከአልጋው ላይ እንግዲህ እዛ አውርጄው እኔ እዚህ ጋር ሽቦ ላይ ለመተኛት በመቀመጥበት ሰዓት ሙሉ ሽቦ ማለት ነው ዙሪያውን እንዳለ ጠርዝና ጠርዙ ላይ ማለት ነው እጅግ በጣም ብዙ ትኋኖች አሉ ማለት ነው። ግድግዳው ሙሉ እንዳለ ትኋን ብቻ የለበሰ ነው። ስለዚህ አሁን ደግሞ ትኋኖቹ ማለት ነው ሙሉ ቦርሳዬንም እንዳለ ወረውታል። ስለዚህ አሁን ያለን አማራጭ ምንድነው? በስተመጨረሻ የወሰንኩትን ውሳኔ ይሄ ፎጣ የኔ ነው እንግዲህ ማለት ነውና በጉዞ እንግዲህ ከአዲስ አበባ ጀምሬ የያዝኩት ምናልባት አንድ ቀን ይጠቅመኛል ብዬ ያዝኩት ፎጣ ነው እንግዲህ ዛሬ እጠቀምበታለሁ ማለት ነው። ስለዚህ ውጭ ለማደር ነው ሀሳቤ ዛሬ። ስለዚህ አሁን ከዚህ ቤት ወጥተን በረንዳ ላይ እናደራለን ማለት ነው ለመጀመሪያ ጊዜ። እንደምታዩቸው ትኋኖች ምናምን ናቸው። ስለዚህ አሁን ለማደር ያሰብኩት ጋይስ እዚህ ነው እንደምታዩት ማለት ነው። ይሄ ወደ ውጭ ነው። እዚህ መተኛት ይሻላል እንግዲህ ከትኋኑ ማለት ነው ጋይስ። እና ፎጣዬን ለመጀመሪያ ጊዜ እየተጠቀምኩበት ነው ያለሁት። ትራስ ራሱ የለም። እሺ ጋይስ እንግዲህ ደህና ደሩ። እኔም እዚህ በረንዳ ላይ ተኝቼ ትንሽ ብርድ ምናምን አለው፣ ነገር ግን ምንም ማድረግ አይቻልም ማለት ነው። እዚህ ተኛለሁ። ጠዋት እንገናኝ። ሰላም እደሩ። ሰርቫይቫል አድቬንቸሩ ይቀጥላል። ቻው። ጠዋት እንገናኝ። ቻው።